ዛሬ እጅግ ጠቃሚና ብዙዎቻችን ችላ ያልነው ነገር ግን በውስጡ ተቆጥሮ የማይጠገብ የጤና በረከት የያዘ አንድ ድንቅ የተፈጥሮ ምግብ ይዘንላችሁ ቀርበናል። ብዙ ጊዜ ዱባን ለወጥ ወይም ቀቅለን እንጠቀምና በውስጡ ያለውን ፍሬ አውጥተን እንጥለዋለን። ይህ ግን ትልቅ ስህተት መሆኑን ያውቃሉ? እነዚህ ጥቃቅን የዱባ ፍሬዎች ሱፐር ፉድ ተብለው የሚመደቡ በንጥረ ነገር የበለጸጉና መድኃኒታዊ ይዘት ያላቸው ናቸው። እንዲያውም የታሪክ መዛግብት እንደሚጠቁሙት ከሆነ ከ7500 ዓመታት በፊት በሜክሲኮ ይኖሩ የነበሩት አዚቲክ የሚባሉ ህዝቦች ለዱባ ፍሬ ትልቅ ቦታ ይሰጡ ነበር። ለጥንካሬያቸውና ለጤናቸው እንደ ዋነኛ ምንጭ ይጠቀሙት ነበር። ዛሬ በሳይንስ የተረጋገጡትን 10 የዱባ ፍሬ ጥቅሞችና እንዴት መጠቀም እንዳለብን በዝርዝር እንመለከታለን። ወደ ዝርዝሩ ከመግባታችን በፊት ይህ መረጃ ለትምህርት ዓላማ ብቻ የቀረበ ስለሆነ ማንኛውም የጤና ችግር ካለብዎ ወይም ከፍተኛ ሕክምና ላይ ከሆኑ የዱባ ፍሬ ከመጠቀሙ በፊት ሐኪሞን ማማከር እንዳይረሱ። አንደኛውና ዋነኛው ጥቅም ለልባችን ጤና ነው። የዱባ ፍሬ እጅግ ከፍተኛ የማግኒዥየም ምንጭ ነው። ማግኒዥየም ለሰውነታችን ከ300 በላይ የሚሆኑ ባዮኬሚካላዊ ስራዎች ያስፈልጋል። በተለይ ለልብ ሲሆን የልብ ምት መደበኛ እንዲሆን ያደርጋል። የደም ቧንቧዎች እንዳይጠቡ በማድረግ የደም ግፊትን ይቀንሳል። ይህ ደግሞ ለልብ ድካም የመጋለጥ ዕድልን በእጅጉ ይቀንሳል። በተጨማሪም በውስጡ ያለው ቫይታሚን ኢ እንደ ጠንካራ አንቲኦክሲዳንት በመስራት ወደ ልብ የሚሄደውን የኦክሲጅን ዝውውር ያሻሽላል። በቀን 1 እፍኝ የዱባ ፍሬ መመገብ ልቦን ከጥቃት ይጠብቃል። ሁለተኛው ነጥብ ለወንዶች እጅግ አስፈላጊ ነው። ወንዶች በዕድሜ እየገፉ ሲሄዱ በሆርሞን መዛባት ምክንያት የፕሮስቴት እጢ ማበጥ ሊያጋጥማቸው ይችላል። ይህ ደግሞ የሽንት ቧንቧን በመጫን ለሽንት መቆራረጥና ለህመም ይዳርጋል። የዱባ ዘር በውስጡ ዚንክ የተባለ ማዕድን በከፍተኛ መጠን ይዟል። ጥናቶች እንደሚያሳዩት ዚንክ የፕሮስቴት እጢን ወደ ቀድሞ መጠኑ ለመመለስና መደበኛ የሽንት ፍሰት እንዲኖር ይረዳል። ለዚህም ነው በተለያዩ የፕሮስቴት መድኃኒቶች ውስጥ የዱባ ዘር ተዋጽኦ የሚጨመረው። ሶስተኛው ለመራባት ችሎታ። ልጅ ለመውለድ ለሚያቅዱ ጥንዶች የዱባ ዘር ተመራጭ ምግብ ነው። ለወንዶች በውስጡ ያለው ዚንክ የዘር ፍሬ ጥራትንና ብዛትን ይጨምራል። የቴስቴስትሮን ሆርሞን መጠን እንዲስተካከልም ይረዳል። በሴቶች ላይ ደግሞ በማህፀን ውስጥ ጽንሱ በሚገባ እንዲያድግና ጤናማ እንዲሆን ይረዳል። በተለይ በእርግዝና ወቅት መመገብ በህፃናት ላይ ሊከሰቱ የሚችሉ የተፈጥሮ የአካል ጉድለቶችን እንደ የነርቭ ቧንቧ ችግሮች ለመከላከል ይረዳል። ምክንያቱም የዱባ ፍሬ በውስጡ ፎሌትና ሌሎች አስፈላጊ ማዕድናት ስላሉት ነው። እንቅልፍ ማጣት ወይንም የእንቅልፍ መቆራረጥ እያስቸገሮት ነው? እንግዲያውስ መፍትሄው የዱባ ፍሬ ሊሆን ይችላል። የዱባ ፍሬ ከፍተኛ ማግኒዥየም ስላለው የነርቭ ስርዓትን፣ ጡንቻዎችን በማዝናናት የተሻለ እንቅልፍ እንዲወስደን ያደርጋል። ማግኒዥየም አንጎላችን ሜላቶኒን የተባለውን የእንቅልፍ ሆርሞን እንዲያመነጭ ይገፋፋዋል። ከመተኛቶ ጥቂት ሰዓታት ቀደም ብለው ጥቂት የዱባ ፍሬ መመገብ ሌሊቱን ሙሉ በሰላም እንዲያርፉ ይረዳዎታል። ጭንቀትና ውጥረትን ለመቀነስ። በዘመናዊው ዓለም ጭንቀትና ውጥረት የብዙዎቻችን ችግር ሆኗል። የዱባ ፍሬ ትሪፕቶፋን የተባለ አሚኖ አሲድ በውስጡ ይዟል። ይህ አሚኖ አሲድ ወደ አንጎላችን ሲደርስ ሴሮቶኒን ወደ ተባለ ኬሚካል ይቀየራል። ሴሮቶኒን የደስታ ሆርሞን በመባል ይታወቃል። ስሜታችን እንዲረጋጋ፣ ጭንቀት እንዲቀንስ እና ደስተኛ እንድንሆን ያደርጋል። በጭንቀት ወይንም በድብርት ለሚሰቃዩ እንዲሁም በጭንቀት ምክንያት ሌሊት ለሚቸገሩ ሰዎች በቀን 3 የሾርባ ማንኪያ የዱባ ፍሬ መመገብ ትልቅ ለውጥ ያመጣል። ለአጥንት ጥንካሬ። አብዛኛው ሰው ለአጥንት ጤና ካልሲየም ብቻ ነው የሚያስፈልገው ብሎ ያስባል። ነገር ግን አጥንታችን ጠንካራ እንዲሆን ማግኒዥየም፣ ማንጋኔዝ እና ፎስፈረስ የሚባሉት ማዕድናት ወሳኝ ናቸው። የዱባ ፍሬ እነዚህ ሶስቱንም ማዕድናት በከፍተኛ መጠን ይዟል። በተለይ እኛ ሴቶች የማረጥ ዕድሜ ከደረስን በኋላ ለአጥንት መሳሳት፣
የመጋለጥ እድላችን ከፍተኛ ነው። የዱባ ፍሬን አዘውትሮ መመገብ የአጥንት ጥግግት በመጨመር ስብራትን ይከላከላል። ሴቶች ዕድሜያችን ከ45 እስከ 55 ሲሆን በሚከሰተው የማረጥ ወቅት ከፍተኛ የሆርሞን መዛባት ያጋጥመናል። ይህ ደግሞ ድንገተኛ የሰውነት ሙቀት ወይንም ሆት ፍላሽ፣ የሌሊት ላብ፣ የራስ ምታትና የመገጣጠሚያ ህመም ያስከትላል። የዱባ ፍሬ በውስጡ ባለው ፌቶ ኤስትሮጂን አማካኝነት እነዚህን የሆርሞን ለውጦች ያመጣጥናል፣ ምልክቶቹንም በከፍተኛ ሁኔታ ይቀንሳል። እንዲሁም በውስጡ ያለው ቫይታሚን ኢ የጡት ካንሰርን ለመከላከል እንደሚረዳ ብዙ ጥናቶች ይጠቁማሉ። ፀጉሮ እየሳሳ ወይም እየረገፈ ተቸግረዋል? የዱባ ፍሬ ለፀጉር ጤና ድንቅ ነው። በውስጡ ያለው ዚንክ እና ቫይታሚን ኢ ፀጉር እንዲጠነክርና እንዲበቅል የሚያስፈልገውን ኬራቲን የተባለ ፕሮቲን ለማምረት ይረዳል። በተለይ በወንዶች ላይ የሚከሰትን የፀጉር መመለጥ ለመከላከል የዱባ ፍሬ ዘይት ውጤታማ እንደሆነ ብዙ ጥናቶች አረጋግጠዋል። 9ኛው ጥቅም ለስኳር በሽታ ነው። የዱባ ዘር የሰውነታችን ህዋሳት ኢንሱሊንን በሚገባ እንዲቀበሉ ወይንም ለኢንሱሊን ሴንሲቲቪቲ ይረዳል። ይህ ደግሞ የደም ስኳር መጠን እንዳይዋዥቅ በማድረግ ለሁለተኛው አይነት የስኳር በሽታ የመጋለጥ እድልን ይቀንሳል። 10ኛው ደግሞ የኃይል መጠንን መጨመር ነው። ሁልጊዜ የድካም ስሜት የሚሰማዎት ከሆነ የዱባ ፍሬን ይሞክሩ። በውስጡ ባሉት ፕሮቲኖች፣ ጤናማ ቅባቶች እና አንቲኦክሲዳንቶች አማካኝነት ለሰውነት ቀኑን ሙሉ የሚቆይ ጉልበት ይሰጣል። ታዲያ ጥቅሞቹን ካወቅን እንዴት እንጠቀም? አንደኛ፣ ጥሬውን መመገብ። በቀን ከ2 እስከ 3 የሾርባ ማንኪያ ወይም 1 እፍኝ ጥሬውን መብላት ይቻላል። ካልተቻለ በትንሹ አብስሎ መብላት ይቻላል። ነገር ግን ንጥረ ነገሩ እንዳይጠፋ በጣም መብሰል የለበትም። በምንጠጣው ጁስ ውስጥ በመፍጨት መጨመር እንችላለን። በሰላጣ ላይ ለየት ያለ ጣዕምና ጥንካሬ እንዲሰጥ በላዩ ላይ መነስነስ። ለፕሮስቴት የዱባ ዘር ዘይትን ወይንም ካፕሱል በሐኪም ትዕዛዝ ብቻ መጠቀም ይቻላል። ከዱባ ፍሬ የተሻለ ውጤት ለማግኘት በውሃ ውስጥ ቢያንስ ለ8 ሰዓት መዘፍዘፍ፣ ከዛም በደንብ ማጠብ፣ በውስጡ ያለው ለኛ ጠቃሚ ያልሆነ ንጥረ ነገር እንዲወጣ፣ በውስጡ ያለው ደግሞ በጣም ጠቃሚው ንጥረ ነገር ወደ ሰውነታችን እንዲሰርግ ይጠቅማል። ገዝተው የሚጠቀሙ ከሆነ ምናልባት ከኛ ሀገር ውጭ የምትኖሩ ሰዎች በየሱፐር ማርኬቱ ታሽጎ ስለሚሸጥ ኦርጋኒክ የሆነውን የዱባ ፍሬ ይጠቀሙ። እንዲሁም የዱባ ፍሬ ከመመገብ ጎን ለጎን ጣፋጭ ምግቦችን እና በፋብሪካ ውስጥ የተዘጋጁ ዘይቶችን መቀነስ ለጤናው እጅግ አስፈላጊ ነው። እንግዲህ ተመልካቻችን ዱባ በገዙ ቁጥር ዘሩን ከመጣሎ በፊት እነዚህን 10 ጥቅሞች ያስታውሱ። ተፈጥሮ የሰጠችንን ይህን ውድ መድኃኒት በመጠቀም ጤናውን ይጠብቁ። የዛሬው መረጃችን ይህን ይመስል ነበር። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመድዎ እንዲደርስ ሼር ያድርጉት። ተጨማሪ የጤና መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ አድርጉ። በቀጣይ ቪዲዮ እስክንገናኝ ጤናማ ሆናችሁ ቆዩን።